ጠዋትም ስትሄድ አላየሁህም። ቀንም ሙያህን አልመጣህም። ጠዋትም ስትሄድ አላየሁህም። እማማ ዝናሽ ሂድ እረፍት ተኛ። ኧረ እኔ አልተኛም በዚህ ሰዓት። እንዴ ምን ነው ስራው ለኔ የመጣኸው? እረፍት አድርግ ተኛ። እንዴ እኔ በዚህ ሰዓት የምተኛው ነኝ። ጆሮ አይሰማም። በዚህ ሰዓት የምተኛው ጆሮ ነኝ ወይ? በዚህ ሰዓት የምተኛው እኔ ጆሮ ነኝ ወይ? አሁንማ ጆሮ እምቢ ብሏል። ወይ ህልም የሚያስፈታ ሰው መጣ። ጎረቤት እማማ ዝናሽ ጎረቤት? አዎ ጎረቤት ህልም የሚያስፈታ ሰው መጣ። የት አለች? ያው ግቡ። ቀን ነው የሚፈታው። ማታ ጀንበር ጠልቆ አይደለም የሚፈታው። ነገ በጨለማ ጀንበር ጠልቆ አይፈታም። ነገ በፀሐይ ላይ ነው የሚፈታው። ነገ እማማ ዝናሽ ለሊት ጀንበር ጠልቆ አይፈታም። እኚህ በጣም ሀብታም ሴትዮ ናቸው። ሀብታም ጠዋት ነገ በፀሐይ ጀንበር ሲወጣ ቪአይፒ አይፈቱም። በጣም ሀብታም ናቸው ሴትዮዋ። ይኸው ቆመዋል እዛ ጋር። በጣም ሀብታም ሴትዮ ናቸው። ተይ ማማ እሺ ሊያስገቧት ነው። ምን ነው ሳቁ? እንዳለች ማማት ምን ነው ሳቁ? ምን ለምን ሳቁ? አንተ ስትመጣት ባየሁበት ነው የሳቁ። እንዳለችዋ ይሄን ካሜራውን ለምን ነካሽ ብለው ስትመጣት ነው በመታህበት ነው የሳቁት። ካሜራውን ነካሽ ብለው ስትመጣት ያንን ውሰድና ከታች ያን ቀሚስ ከነነጠላ ተሳሞት ልትስሞት ነው። አውልቄ ቁጭ አድርጌያለሁ። የቆረብኩ ልትስሞት ነው። ልትስሞት ነው። ሳሚያቸው ቀን ረፈድ ሲል አውልቄ ይኸውና አስቀምጫለሁ። ከነነጠላው ተጠቅልሏል። ይሄ የቆረብኩለት ብቻ ነው የሚለበሰው። ይሄ ዘወትር አይለበስም። ኧረ ሴትዮዋን ግቡ በሏቸው እንዴ! ሴትዮዋን ግቡ በሏቸው እንጂ እንዴ! ሌሊት ህልም አይፈታም በጨለማ። ሀብታም ናቸው። የራሷ ጉዳይ። ነገ ወይዘሮ ትርንጎ ይባላሉ። ወይዘሮ ትርንጎ ግቡ። ተረስ ረፍት አድርግ ተኛ እዛ። እንዴ ሴትዮዋስ እንዴ? ቀን ነው በጀንበር የሚፈታው። ነውር ነው። በጨለማ አይፈታም። ህልም ነገ በፀሐይ ነው የሚፈታው። ነገ ነው በፀሐይ። በጨለማ አይፈታም። ህልም አይፈታም። ነገ በጀንበር ነው በፀሐይ የሚፈታው። ነገ ጠዋት እንዴ ከዛ ድረስ መጥቼ በጨለማ ህልም አይፈታም። ፍቱልኝ። በጀንበር ነው የሚፈታው። ጠዋት በፀሐይ ፈቀቅ በሉ ትንሽ። እኔ እየቆረብኩ ነው። ፈቀቅ በሉ ወደ ታዲያ ምን ችግር አለው? ቁጭ በይ እዛ። ወይዘሮ ትርንጎ ነኝ። ህልም ነገ በጀንበር ነው በፀሐይ የሚፈታው። ሌሊት በጨለማ ህልም አይፈታም። ህልም ያስፈታል። ጆሮ አይሰማም። ጆሮ አይሰማም። እኔ ልጮህ ነው አሁን። ደህና ሳልጮህ ሰላም ያልኩት እኮ አሁን አይፈታም። አሁን ያዙ
አንቺ እያታለሉ ምን ይሰጣሉ ብትይ 5 ብር 10 ብር የሚሰጡት እጄ ላይ ሰዎቹ እያታለሉኝ 5 ብር 10 ብር እጄ ላይ ይወተፉ ነይ የማነሺ እዚህ ደግሞ ለምንድን ነው እዚህ የሚገባው? ወደ ታች በቀሚስ ውስጥ ወደ ታች ይሾልካል። ጆሮ አይሰማም። እድርተኛዎትን ነኝ እኮ የእርሶ እድር ያሉበትን የምድር ውስጥ አለሁኝ። እርሱ ነው እየተቀበለ የሚነግረኝ። እርሶ ያሉበት እድር እኔም አለሁበት። ጆሮ አይሰማም። የት ሄደ? እየተቀበለ ይንገረኝ። የእርሶ እድር እኔም አለሁበት። እድር እኔ እድር አቶ ቁምቢ እድሩ በቀን እኔ የጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። የጉልበቴና ጉልበቴ አይቆምም። እግሬ ተራምዶ ደጅ አልወጣም። ደግሞ አይኔ ሁለቱም ሞራ ተገፏል። አይኔ ሁለቱም ሞራ ተገፎ እኔ አይኔ አይታየኝም አልኳቸው። እንግዲያውስ ይቅር ብለው ሄደዋል። አቶ ቁምቢ አይኑ ታላየ እንዴት አይተው ሊሰሩ ይችላሉ? እንግዲያውስ ይቅር ብለው ሄደዋል። በቀደም እኔ አይኔ አይታየኝም። ጋሽ ቁምቢ በቀደም አስቀየሙኝ። ጋሽ ቁምቢ አስቀየሙኝ። እኔ ጆሮዬም አይሰማም፣ አይኔ አይታየኝ። እሱ ወንበሩ ላይ ሆኑ ቁርባን የቀረብኩ ፎቀቅ በሉ። ቁርባን ሚካኤል ያቆረበኝ ነው ዘከራል። ጋሽ ቁምቢ አስቀየሙኝ በቀደም። አቶ ቁምቢ ሁሌ ነው እኔ ጋር የሚመጡት። አሁን በቀን እያመጣህ እድሩ ላይ አስቀምጣቸው፣ በቀን እያመጣህ እድሩ ላይ አስቀምጣቸው አሉ። አሁን መጡና በቀደም እኔ አይኔ አይታየኝም፣ እኔ ጆሮዬ አይሰማም። አዳምጡ ዳይምቱኝ እኔ አሁን አቶ ቁምቢ በቀደም መጥተው እኔ ጆሮዬ አይሰማም፣ እኔ ጆሮዬ አይሰማም፣ አይኔ አይታየኝም አልኳቸው። እንግዲያውስ ይቅር ብለው ሄዱ። በቀደም ይሁን ይኸው ሰሻሽ ነው ቆንጆ አረጋል ያዝ እንዴ ያዝ ምን ነው እማማ ዝናሽ ድምጼ አይሰማም። እማማ ዝናሽ ጋሽ ቁምቢ አስቸገሩኝ። እንዲመክሩልኝ ነው። እኔ ምክር አላውቅም። እንዴ ቡና አፍ አሉኝ እድሩ ላይ በቀደም ቡና አፍ አሉኝ በቀደም እሳቸው የእድሩ ላይ አዎ አፍሎ አላፈለ። ታዲያ ምን ልትሰሩ ነው እድር የገቡት? እኔ ዘከራትን ወይዘሮ ዝናሽን በቀን እያመጣ እድሩ ላይ አስቀምጣቸው። ዘከራትን አቶ ቁምቢ ወይዘሮ ዝናሽን በቀን እየወሰድ እድሩ ላይ አስቀምጣቸው፣ በቀን እየወሰድ እድሩ ላይ አስቀምጣቸው አሉኝ። ምን ላረግ ነው አልኳቸው። ይቆጣጠራሉ፣ እርሶ ይቆጣጠራሉ። አዳምጡ። ነይ ማማ። እሺ ምን ላረግ ነው? ልጅቷን ያዢ ወይ እኔ እሺ 4 ደም የተቀዳ ነው ሰውነቴ። አይኔ ሞራ ሲገፈፍ ሰውነቴ 4 ደም የተቀዳ ነው። አልናገርም እኔ በትነዋለሁ። እንዴ የዘካርያስ ልጅ
ይቀመጣል። በቃ እዛው እንዴ ምን አይነት ነው? በቃ ልጅቷን አነጋግሩ። ራሴን አመመኝ። የዘካርያስ ልጅ ናት ወይ? ጆሮ አይሰማም። ሁለተኛ ካካ እንደዚህ አይደረግም። እሺ እሺ በይ። ይወረወራል፣ እዚህ ይወረወራል ወይ ካካ? እሺ እንዴ! ኧረ ተው! ምን ነው እንዴ? ጠጉሩ አፍ የገባ እንዴ! ታዲያ ላይ ነው እንደሚተፉት ነው አይደል እንዴ? እንዴ ላይ ተፉብኝ እኮ እንዴ! አምጡ ብሬን። ይቀደዳል እንዴ! ታዲያ ምን በደንብ እበትነዋለሁ እኔ። አምጡ እንዴ! ይቀደዳል። ስትጎትቱት ብሩ ይቀደዳል። ይቀደዳል ስትጎትቱት። ያው ያዙ፣ ገንዘቡን አምጡ፣ ያዙ፣ ጨብጡ። አምጡ። ያን ስትጎትቱት ይቀደዳል እኮ። አምጥታ ብሩን አምጡ፣ ውሰዱ፣ ገንዘቡ አምጡ። ለቃቁታ ያዙ። በቃ ምንድን ነው እሱ? ተናግረዋል። በቀደም አቶ ቁምቢ ሌላ ብር ይቀረኛል። አላቅም፣ ብር ይቀረኛል። አላቅም። ገንዘቡን አንድ ጆሮዬ አይሰማም፣ ጆሮዬ አይሰማም። ሰሙ። እሺ ነይ ማማ ነይ። እሷን ነው እንጂ ሂዱና እዛ ታቀፉና እዛ ተሻገሩ። ነይ ነይ ገንዘብ ስጡኝ ነው የምትለው እሷ ልጅቷ። ምን ያደርግላታል እንዴ? ገንዘብ ስጡኝ ነው የምትለው እሷ ልጅቷ። ሕፃኗ ታቀፉኝ አይደለም ያለችው ነው እንዴ? በቃ ራሴን አመመኝ፣ አልችልም። ራሴን አመመኝ፣ አልችልም። ሰባት ጊዜ ተሻሽቶ ብሩ ያዙት። ያው ስጡ። ልጅቷ ብር ስጡኝ ነው የምትለው። ያው ስጧት። እኔ ሰጣታለሁ። በቃ እሷ ስጧት። ጋሽ ቁምቢ ምን ነክቷቸው ነው? በቀደም እድሩ ላይ ቡና ካላፈላሽ አሉ። አፍያ እድር ላይ ይፈላል። አፍሊ እኔ አልወድም። እጄ ይሰነጣጠቅብኛል ቡና ሳፈላ። እኔ ኡኡል ነው ወታደር እንዲመጣልኝ ራሴን አመመኝ። እኔ አራት ደም የተቀዳ ነው ሰውነቴ። ሁለት አይኔ ሞራ ሲገፈ ምን አይነት ነው እዚህ? ሁለት አይኔ ሞራ ሲገፈፍ አራት ደም የተቀዳ ነው ሰውነቴ። አልችልም። እንቺ ያለና ይጂ አምጡ የጮኩበት አሁን የጮኩበት ምንድን ነው የጮሁት እንዴ? ምንም አላወሩም። አሁን የጮኩበት ማን ጮኸ አሉት? እኔ ጮኸ አልኩኝ እንዴ? አሁን የጮኩበት ኧረ የጮኩበት ልጅቷ ብር ስጡኝ ነው የምትል ልጅቷ። አምጡ ብሬ። እባክሽ ያው ሰጂ ምን ነው ያው ልጅ ይሞላል። በቀደም አቶ ቁምቢ መጥተው ዘካራትን በቀን እየወሰድክ እድሩ ላይ አስቀምጣቸው፣ በቀን እየወሰድክ እድሩ ላይ አስቀምጣቸው አሉኝ። ለምንድን ነው የምሄደው አልኳቸው። እርሶ ይቆጣጠራሉ፣ ሁለተኛ ይመራሉ፣ ሶስተኛ ያሳያሉ፣ የሚሰራውን እያሳዩ ይቆጣጠራሉ አሉኝ። እኔ አይኔ አይታየኝም፣ ጆሮዬ አይሰማም ብያቸው እንግዲህ ያው ሲቅር ብለው ሄደዋል። እኔ ቤቴን ቡና አላፈላም እንኳን አይደለም እሳቸው እድር ላይ ላፈላ እንዴ? ልጇ ምን አገባ? ጆሮ አይሰማም። ዝናሽ ቡና እንድታፈላ ነው እንዴ? ተክል ቡና እንዳፈላ ነው እኔ ታዲያ እድሩ ላይ እየወሰደ የሚያስቀምጠኝ ቡና እንዳፈላ ነው እኔ። አይኔ
አይታየኝም ጆሮ አይሰማም ብያቸው አቶ ቁምቢ በቀደም እንግዲያው ሲቅር ብለው ሄደዋል። ምነው እንዴ የቡና እንዳፈላ ነው ታዲያ እዚህ የንጠቅለሽ አስጠባሽው እኔ ቡና እንዳፈላ ነው እዛ ሂጄ ምን ችግር አለ ቢያፈሉ? አላውቅም። ጆሮ ተቀዳደደ። እኔ ልበትነው ነው አስተሻሽተሽ ተቀዳደደ። እግሮትን አውርዱልኝ በሕግ አምላክ። የተቀዳደደ ብር ሰብስበሽ ያጅ እባክሽ እዛ እኔ አልፈልግም እንዴ አልወስድም እንዴ ውሰዱ በቃ። አስተሻሽተሽ የተቀዳደደ ብር ሰብስበሽ ምትሰጪኝ ምንድን ነው? እግሮትን አውርዱልኝ ከላይ ላይ በሕግ አምላክ። እኔ ቡና እንዳፈላ ነው ታዲያ ምን ችግር አለ ቢያፈሉልኝ? እኔ የእድር ቡና እንዳፈላ ነው ታዲያ በሕግ አምላክ እግሮትን አውርዱልኝ። የእድር ቡና እንዳፈላ ነው እኔ ታዲያ አይን አይታየኝም። አይናችሁ ይፍሰስ እንዳለን ኧረ ወይ ኧረ ምን ነው አይን አይታየኝም። አይናችሁ ይፍሰስ እንዳለን እንዳይሉ ጆሮ አይሰማም። ጆሮአችሁ ይዘጋ እንዳለን ኧረ ወይ ሌሊት መጥቶ ሌሊት እዚህ ማስጮህ ደህና ደሩ ማማት ነው፣ ስግደት ነው። ጭፋሮ ዘፈን የለም። ማማት ነው፣ መስገጃ ነው። ማማት ነው ቤተ ክርስቲያን። ሌሊት ተሸፋፍላ ፊቷ እንዳይታይ መልኳት ቅጥሽ ሁለት በመኪና አደጋ ቅጥሹን ልቅጠል በመኪና አደጋ ማናት እማማዝናሽ ማናት? ቅጧ አፌ ላይ ተንቀልጥብኛል። አፌ ላይ አፈንድጃ ማናት? ቅጥሽ ሁለት በመኪና እንደዚህ አይባልም እንዴ! ምን አፌ ላይ ቅጧን ታውቀል እንታባክህ ምንድን ነው? ያው ውሰድ። ኧረ ይሄ ሁሉ ብር አልወስድም። እኔ ይሄ ሁሉ ብር አልወስድም። እንዴ አልወስድም። በጣም ብዙ ብር ነው። አልወስድም። ኧረ ይሄ ሁሉ ብር አልፈልግም። እንዴ አልወስድም። እስቲ ስንት ብር ነው ልይሎት? እስቲ አልወስድም። ልጅህም መጣ እለዋ ላይ ቁጭ አለች ስጪኝ። ይሄ እንዳለ 10 ብር እኮ ነው እንዳለ። እኔ ልበትነው ብያታለሁ። አልወስድም። ይሄ እኮ 10 ብር ነው። አልወስድም። ልበትነው እኔ ወስደዋለሁ። እኔ እጠቀምበታለሁ። ችግር የለም። ልበትነው ነው። አልወስድም። የእማማ ዝናሽ ወዳጆች ደህና አደሩ። ወይ እዛ ይሳስታ ደህና አደሩ ቢያቸው ማማ 10 ብር የሚሰጡት 10 ብር